ፓትርያርክ ብፁዕ ጠቅላይ ሥራ አስኪያጅ ብፁዕ የቅዱስ ሲኖዶስ ዋና ጸሐፊ ብፁዓን አበው ሊቃነ ጳጳሳት ክቡራንና ክቡራት የዚህ አብይ ጉባኤ ተሳታፊዎች እንኳን ለ44ኛው ዓለም አቀፍ አጠቃላይ የሰበካ መንፈሳዊ ጉባኤ በሰላም በጤና አደረሰን እያልኩ ከምዕራብ ሐረርጌ ሀገረ ስብከት ተዘጋጅቶ የቀረበውን የ2017 አጭር የሥራ ክንውን ሪፖርት እንደሚከተለው አቀርባለሁ። በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን። የዮሐንስ ራእይ ምዕራፍ 7 ቁጥር 12። የምዕራብ ሐረርጌ ሀገረ ስብከት ጽሕፈት ቤት የወንጌል የጸሎት የሰላምና የፍቅር አባት በሆኑት ባርቆ አስተዋዩ በብፁዕ አቡነ እንጦንስ የሚመራ በ13ኛው መቶ ክፍለ ዘመን የተመሰረተውን ጥንታዊና ታሪካዊ ለምስራቅ ኢትዮጵያ የሀገራችን ክፍል ብቸኛ የሆነውን የአሰቦት ደብረ ወገ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳምን የያዘ ሀገረ ስብከት ነው። በበጀት ዓመቱ ታቅዶና ትኩረት ተሰጥቶባቸው በየአርዕስቱ የተሰሩትን ዋና ስራዎች 15 ገጽ ዝርዝር ሪፖርት ቀደም ሲል ለዋናው መስሪያ ቤታችን በወቅቱ ገቢ አድርገናል። ይሁን እንጂ ከላክነው ሪፖርት መካከል ለዚህ ጉባኤ ይመጥናል ያልነውን እንደሚከተለው አቀርባለሁ። ብፁዕነታቸው ለ13 ጊዜያት በተለያዩ ወረዳና አጥቢያ ሐዋርያዊ ጉዞ አድርገው በማስተማር በማጽናናት ለ122 ደቀ መዛሙርትና ዲያቆናት የዲቁናና የቅስና ስልጣነ ክህነት በመስጠት ቀድሰው በማቅረብ ለአስፈጻሚ የሥራ ኃላፊዎች መመሪያ በመስጠትና ክትትል በማድረግ ስራዎች በተያዘላቸው እቅድ መሰረት እንዲከናወኑ አድርገዋል። የቤተ ክርስቲያንን አገልግሎት ለማፋጠንና ተተኪ አገልጋዮችን በዘላቂነት ለማፍራት በ51 አብያተ ክርስቲያናት ባልተቋረጠ መልኩ የአብነት ትምህርት እየተሰጠ ይገኛል። በእነዚህም የአብነት ትምህርት ቤቶች 57 መምህራንና 435 ተማሪዎች በመማር ማስተማር አገልግሎት ላይ በመሆን ተተኪ አገልጋዮችን በማፍራት ላይ ይገኛሉ። በመንበረ ጵጵስናው ርዕሰ ከተማ የሚገኘው አዳሪ የአብነት ትምህርት ቤት 25 ደቀ መዛሙርትን በቋሚነት ለ2 ዓመት ተቀብለን በማስተማር ላይ እንገኛለን። በሀገረ ስብከቱ የካህናት ማሰልጠኛ በመስፈርቱ መሰረት ከየወረዳው አጥቢያ ለተውጣጡ አገልጋይ ካህናት በአፋን ኦሮሞና በአማርኛ በሁለቱም ቋንቋ ሊያገለግሉ የሚችሉ 23 ደቀ መዛሙርት ለ11ኛ ዙር ከየካቲት 24 እስከ ሰኔ 2017 ዓመተ ምህረት ድረስ ለ4 ወራት በ9 የትምህርት አይነቶች በሁለቱም ቋንቋ ተምረው ሰኔ 15 ቀን 2017 ዓመተ ምህረት በብፁዕነታቸው በሰርተፊኬት ተመርቀዋል። በሀገረ ስብከቱ በ7 ወረዳዎች ከአጸደ ሕፃናት ከኬጂ 1 እስከ 8ኛ ክፍል ዘመናዊ ትምህርት ቤት ተገንብቶ በማስተማር ላይ ይገኛል። የቤተ ክርስቲያናችን አንደበትና ቋንቋ ስብከተ ወንጌል በመሆኑ ለአገልግሎቱ ልዩ ትኩረት በመስጠት ከመደበኛ የስብከተ ወንጌል አገልግሎት በተጨማሪ በአቅራቢያቸው ቤተ ክርስቲያን በሌሉባቸው ቦታዎች ሰው ተኮር አገልግሎት በመስጠት በ6 ወረዳዎች ነገ ቤተ ክርስቲያን ሊሆኑ የሚችሉ 74 አዳዲስ የስብከት ኬላዎች በመዘርጋት የስብከተ ወንጌል አገልግሎት ተሰጥቷል። እንዲሁም በማረሚያ ቤት ውስጥ ለሚገኙ የሕግ ታራሚዎች የቅዳሴና የስብከተ ወንጌል አገልግሎት ተሰጥቷል። ከጠቅላይ ቤተ ክህነት ከማህበረ ቅዱሳንና ከአጎራባች አህጉረ ስብከት በተጋበዙ መምህራን 192 ታላላቅና መለስተኛ ጉባኤት ተከናውኗል። በዚህም ጉባኤ 227 አዳዲስ አማንያን ተምረው ንስሐ በመግባት አምነውና ተጠምቀው ወደ እናት ቅድስት ቤተ ክርስቲያን ተመልሰዋል። በአንጻሩ ደግሞ ከማስተማር ጉድለትና በተለያዩ የጋብቻና ሌሎች ልዩ ምክንያቶች 64 ልጆቻችን ወደ ተለያዩ ቤተ እምነት ሄደውብናል። የጥንታዊው የአሰቦት ደብረ ወገ ቅድስት ሥላሴና አቡነ ሳሙኤል አንድነት ገዳም የግል ቁሪት እንዳይኖር መናንያን መነኮሳትና መነኮሳያት ተጠናክረው በአንድነት በጸሎት እንዲተኩ ስርዓተ አበው እንዲከበር ተደርጓል። ከጠቅላይ ቤተ ክህነት የሰንበት ትምህርት ቤት ማደራጃ መምሪያ በጋበዝናቸው 2 መምህራን ከየአጥቢያ ለተውጣጡ 105 የሰንበት ትምህርት ቤት ወጣቶች ስልጠና ተሰጥቷል። የማስተማሪያ መጻሕፍት ከ1ኛ እስከ 7ኛ ክፍል ከመምሪያው በመግዛት ለሰንበት ትምህርት ቤት አከፋፍለን እየተማሩበት ይገኛል። ትምህርታቸውን ሲከታተሉ ለቆዩ የሰንበት ትምህርት ቤት ወጣቶች
የአራተኛና የስምንተኛ ክፍል ለ220 ተማሪዎች የሚኒስትሪ ምዘና ፈተና ተሰጥቷል። ከህዳር 2 እስከ 5 2017 ድረስ 23ኛው ዞን አቀፍ የሀገረ ስብከቱ መደበኛ ሴሚናር ለአራት ተከታታይ ቀናት በብፁዕነታቸው መሪነት ለሚመለከታቸው አስፈጻሚ የሰበካ ጉባኤ አባላት ከጠቅላይ ቤተ ክህነት በተጋበዙ የመሪ ቅዳቢ ኮሚቴ 2 መምህራን የአቅም ግንባታ ስልጠና ተሰጥቷል። መጋቢት 16 ቀን 2017 ዓመተ ምህረት የጭሮ ከተማ ከንቲባ እንዲሁም የመስጊድ ኢማሞችና ሼኮች በተገኙበት የአብይ ጾምን ምክንያት በማድረግ በደብረ ጽዮን ቅድስት ልደታ ለማርያም ካቴድራል ቅዳሴ አስቀድሶ ለወጣው ምእመናን ማዕድ ማጋራት ስራ በማከናወንና የእንኳን አደረሳችሁ መልእክት በማስተላለፍ አብሮነትንና ተከባብሮ በፍቅር መኖር ተገቢ መሆኑ መልካምነቱ ተጠናክሮ እንዲቀጥል ተደርጓል። ሰፊ የሚዲያ ሽፋንም አግኝቷል። በደም እጦት ምክንያት የሚሞቱትን ወገኖቻችንን ለመታደግ ከጭሮ የደም ባንክ ጋር በመነጋገር በማህበረ ቅዱሳን አስተባባሪነት የደም ልገሳ ተደርጓል። 2 አብያተ ክርስቲያናት ግንባታቸው ተጠናቆ በብፁዕነታቸው መሪነት ቅዳሴ ቤታቸው በደመቀ ሁኔታ ተከብሯል። በ5 አጥቢያ አዲስ የቤተክርስቲያን መስሪያ ቦታ በመረከብና ካርታ በማውጣት ቤተክርስቲያን ለመስራት የመሰረት ድንጋይ ተጥሏል። የጭሮ ከተማን መሰረታዊ ልማቶች ለማሳደግ በተያዘው የገቢ ማሰባሰቢያ መርሃ ግብር ላይ የዞኑ ከፍተኛ ባለስልጣናት በተገኙበት እንድንሳተፍ ከከተማው ከንቲባ ቢሮ ጽፈት ቤት በተጻፈልን ደብዳቤ መነሻነት ለከተማው መስተዳደር የብር 200 ሺህ ብር የገንዘብ ድጋፍ ተደርጓል። እንዲሁም በተመሳሳይ መልኩ ለህዳሴው የአባይ ግድብ ዋንጫ ወደ ዞናችን ሲመጣ ለአቀባበሉ ድጋፍ እንድናደርግ ከምዕራብ ሐረርጌ ዞን ፖሊስ መምሪያ በደብዳቤ በተጠየቅነው መሰረት የብር 100 ሺህ ብር የገንዘብ ድጋፍ አድርገናል። በ5 አብያተ ክርስቲያናት በፍርድ ቤት የመሬት ክርክር ተደርጎባቸው የፍርድ ውሳኔ ተወስኖልናል። በ4 አብያተ ክርስቲያናት በፍርድ ቤት የመሬት ክርክር ውሳኔ ሳያገኝ በሂደት ላይ ይገኛል። በሁሉም አጥቢያ በበጀት ዓመቱ መጨረሻ ላይ የኦዲት ስራ ተሰርቷል። የሀገረ ስብከቱ ጽፈት ቤት የሂሳብ በጀትም ስርዓቱን ጠብቆ በደብል ኢንትሪ የሂሳብ አሰራር የሚሰራ ሲሆን ከመንበረ ፓትርያርክ ጠቅላይ ቤተ ክህነት በተላኩ ኦዲተሮች የበጀቱ ዓመት ሂሳብ እንዲመረመር ተደርጓል። በመጨረሻም ሂሳብን በተመለከተ በብዙ ውጣ ውረድና ድካም ወቅታዊውን ፈተና በመቋቋም በበጀት ዓመቱ በሁሉም አጥቢያ በተከናወኑ የኦዲትና የቅጽ አሞላል ስራ በተደረገው የፐርሰንት አሰባሰብ ከፍተኛ ጥረት የ2017 ዓመተ ምህረት የአጥቢያ ቤተክርስቲያን ገቢ ብር 91 ሚሊዮን 356782 ብር ከ15 ሳንቲም ከዘመኑ ገቢ ላይ ሀገረ ስብከት 20 ድርሻ ብር 18 ሚሊዮን 271356 ከ63 ሳንቲም የመንበረ ፓትርያርክና የኮሌጆች 30 ዓመት ድርሻ ብር 6 ሚሊዮን 444499 ብር ከ79 ሳንቲም መሆኑ ተሞልቶ የቀረበው ቅጽ ያስረዳል። ይህ በእንዲህ እንዳለ የ2017 ዓመት ገቢ ከ2016 ዓመተ ምህረት ገቢ ጋር ሲነጻጸር በብልጫ በአጥቢያ ደረጃ 28 ሚሊዮን 897903 ብር በአገረ ስብከት ደረጃ በብር 5 ሚሊዮን 779580 ብር ከ60 ሳንቲም በመንበረ ፓትርያርክና በኮሌጆች 35 ድርሻ በብር 2 ሚሊዮን 26528 ብር ከ25 ሳንቲም ወይም በመቶኛ ሲሰላ 45.87% እድገት ማሳየቱን የሂሳቡ ስሌት ያስረዳል። በዚህም መሰረት የመንበረ ፓትርያርክና የልዩ ልዩ መንፈሳዊ ኮሌጆች 35 ድርሻ እንዲሁም የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅን ድርሻን ጨምሮ በድምሩ ብር 6 ሚሊዮን 446899 ብር ከ79 ሳንቲም ለዋናው መስሪያ ቤታችን በባንክ ሙሉ ለሙሉ ገቢ በማድረግ የገቢውን ደረሰኝ ይዘን ስለቀረብን ብፁዕ አባታችን አቡነ እንጦንስ የምዕራብ ሐረርጌ ሀገረ ስብከት ሊቀ ጳጳስ ለብፁዕ ቅዱስ አባታችን እንዲያስረክቡልኝ በታላቅ ትሕትና ጠይቃለሁ።